ሰላም ነው። ሰላም እንዴት ናቸው? አለን። ፋሲካ እናንተ ጋር ትሰራ ነበር? ለ7 ወር ያህል ሰርታለች እናንተ ሱቅ? ፋሲካ 5 ወር ከ13 ቀን። ኦኬ እሺ። 5 ወር ከ21 ቀን። 5 ወር ከ21 ቀን። ኦኬ እሷ 7 ወር መስሏት ነው። እሺ። እና በምትሰራ ጊዜ ምን አይነት ሰራተኛ ነበረች? እንዴት ናት? በጣም ጎበዝ እና መልካም ሰው ነች። በጣም ጥሩ። እሺ። እና እሷም ይህንን ያለችው እናንተም በጣም ጥሩ ሰው እንደሆንክ ስራዋን በጣም ተወደው ታታሪ እንደነበረች እሷ ሳትሆን ከስተመሮቿ እንዳለ በኮመንት መስክረውላት ምን ያህል ትሁት ሰራተኛ እንደነበረች ኮመንታተሮች መስክረውላት ድምፅ ሆነዋት ነው እዚህ ጋር የመጣችው። እና ከእናንተ ጋር ከለቀቀች በኋላ አዲስ ስራ ተቀጥራ የቀጠረቻትም አሰሪ እናንተ የሰራችሁትን ቪዲዮ አይታ ከስራ አባረረቻት። እና ከኛ ጋር የወጣ ሰራተኛ የሚል ቪዲዮ፣ ቆይ ቪዲዮን ከፍተዋል። ቪዲዮን አዳምጪው አዳምጫለሁ ቪዲዮን ከመምጣት በፊት። በእርግጥ ስሙ አልተገለጸም ቪዲዮ ላይ፣ ግን ከኛ ሱቅ የሄደ ሰራተኛ በሰላም ደሞዛቸውን ሰጥተን ስጦታ ሰጥተን የሸኘናቸው ሰራተኞች እኛ ላይ ጠላት እየሆኑ ነው ያሉት ይላል። እና ጥንቃቄ እንድታደርጉ ነው የእኛን ባልትና ውጤት የምታገኙት በራሳችን ቲክቶክ አካውንት ብቻ እንደሆነ ልናሳውቃቸው እንወዳለን። ሌላ እኛ ጋር የሚሰሩ አዳዲስ ሰራተኞችን እናስተዋውቃቸዋለን ይላል። ሰዎች ጋር በኛ ወቅት እንደማይመጣላቸው እናሳውቃለን። ጥንቃቄ አድርጉ ጋይስ፣ ጥንቃቄ አድርጉ። ጤንነቱን በቤቱ ምርጥ ባልትና ከፈለጋችሁ ይህ መልዕክት ማስተላለፈው ብዙ ከስተመሮች በዋትሳፕ መልዕክት እየተላከላቸው ነው። ብዙ ከስተመሮቻችሁ በዋትሳፕ መልዕክት እየተላከላቸው ያለው ምንድን ነው? እና ሌላው ደግሞ ጥራቱ ቀንሶብናል እያሉ ከስተመር ፊድባክ እየሰጡ ነው ይላል ቪዲዮ ላይ። እና ያህንን አይታ ነው አዲሷ አሰሪ ፋሲካን ከስራ ያስወገደቻት። መልካም። እኔ ላብራራ ያለውን ነገር በመጀመሪያ ስለጠበቃችኝ በጣም ይቅርታ። ቻርጅ ዘግቶብኝ ነው፣ ቻርጅ ስልኬ ስለዘጋ ለዛ ነው። እኔ ባለቤት ብቻ አይደለሁም፣ እሷም እንደምታውቀው ብዙዎቹም እንደሚያውቁት፣ እንደውም ከእኔ የበለጠ እነሱ ነው የሚታወቁት። ለምን እኔ ከጀርባው በድራይቨር ነው የምሰራው ማኔጅመንት ምናምን እንጂ ወጥቼ ራሱ ባለቤት ነኝ ብዬ አላውቅም። ይህ ሱቅ ብቻ ሳይሆን እኔ ሌላም ሱቅ አለኝ። 2019 ነው የከፈትኩት፣ 2019 አንደኛው እሷ የምትሰራበት ነው። ይሄኛውን ሱቅ ደግሞ አሁን ያለሁበትን 2023 ነው የከፈትኩት። 2 ሱቅ ያለኝ የዛሬ ስንት አመት እንግዲህ ወደ ኦልሞስት 6 አመት፣ ያኛው 6 አመት። አቡ ካስታወች አንቺ እዚህ አልበቲን እያለሽ ራሱ 7 አመት ፋሲካ ቶላ እና ሰው ሜንሽን ማድረግ ይቅርት ብዙ ሰው አስተዋውቆታል። ይሄ ሱቅ ሳራ ፋሽን፣ ያኛው ደግሞ ሳራ ባልትና እሷ የምትሰራበት። ለእሷም ነግሬያታለሁ፣ ብዙ ከወጣሽ ያኛውን አልፈልገውም በቃ ብያታለሁ። ለምን አንድ ሰው የሚሰራበት ጥሩ ነው እየሰራ እያለ እንደዚህ አይነት ነገሮች እንዳይመጡ መካሰስ ምን አልወድም እኔ። እና ወደ ጉዳዩ ፍሬ ያለው ነገር ለማውራት ሞክራለሁ በተቻለኝ አቅም። ምንድን ነው አሁን ይኸውልሽ፣ ይሄ አልታገባት ያየሽው እና ይሄኛው ኦሪጂናል ነው፣ ይሄኛው ደግሞ ተመሳሳይ ያመርቱባቸዋል። የዚህ ባለቤት የዚህ ድርጅት ባለቤት ስለዚህ መግለጫ ይሰጣል። ስለዚህ ይሄን አትግዙ፣ ይሄኔ ነው እንደዚህ ማስጠንቀቂያ መልዕክት ይሰጣል። ይሄ አዲስ ነገር አይደለም። ወደ እሷ ብዙ ሰው ግን አቴንሽን የሚፈልጋል። አሁን እኔ ስራ ሰው ነኝ፣ በስራ ነው የምታወቀው። እንዳልኩሽ ከጀርባ ነኝ። አብዛኞቹ ከስተመሮች ያውቃሉ፣ የኔን እቃ ደግሞ ያውቁታል። እኔ ዝም ብዬ ከመሬት ተነስቼ ከሳይክል ከድሮ ጀምሮ ለፍተን ነው ከብቶሻል የገነባሽው ስም ስላለ ማንም ሰው መጥቶ ማንም ሰው ሲሄድ ማንም ሰው ሲመጣ እኛ የጥንቃቄ መልዕክት እንልካለን። ወደ ፋሲካ ስመጣ ፋሲካ ማስታወቂያ አስተዋወቄ ነው
ሰው ፈልጌ ለዛኛው ሱቅ ማስታወቂያ አስተዋወቁ። ማን ነው ማስታወቂያ እንደውም ያስተዋወቁት? ተባብራኝ ፋሲካ ቶላ ነው ደጋግሜ ሰው ስም ጠራው፣ ግን ያስተዋወቀች የእሷን ማስታወቂያ አይታ ነው ፋሲካ የመጣችው። ስትመጣ ከዚህ በፊት ስትመጣ ሌላ ባልትና ቤት አጅማል ቻለለ ታውቃለች። ግሪን ሾፕ መሰለኝ አይ ቲንክ እኔ ከዛ በፊት አላውቀውም። 6 ወር ነው 5 ወር ሰርታለች። ሌላ ባልትና ሰርታ ነው የመጣችው። ልክ እኔ ጋር ጆይን ስታደርግ አንድ ክፍል ቤት ደሞዟን ተገቢ ደሞዝ ታውቃለች። ያው ደሞዟን አንድ ቀን ደሞዝ አሳልፌ አላውቅም። አንገናኝም እኔ እና እሷ ባይዘው ስራ ላይ በጣም ቢዚ ስለምንሆን አልፎ አልፎ ነው የምንገናኘው፣ ወይ ደሞዝ ላይ ነው የምንገናኘው። እኔ ጠዋት ነው የምወጣው፣ እሷ ከሰዓት 10 ሰዓት ነው የምትመጣው፣ እኔ 8 ሰዓት እቃ ይዤ እወጣለሁ። ይህ መገናኘት አብረን እየሰራን ሁሉ አንተዋወቅ እና ምንድን ነው ከታረመኝ ከዋሸው ውሸት አልወድም። እና ምንድን ነው ዋናው ነገር ከመጣች ጀምሮ አንድ ክፍል ቤት ሰጥቼ ፋሲካ ይቅርታ ነጥብ ያዥ እና የመሐመድ የቀየረው ነገር ካለ ነው እዚህ ጋር ተሳስቷል ትያለሽ። ተራሽ ሲደርስ እዚህ ቤት በተራ ስለሆነ የሚወራ። እሺ ደሞዝ በአግባቡ ነው የምከፍለው። አንድ ቀን ሚስ አላደርግም። ሁለተኛ ቤት ሰጥቼ ሰራተኛ ለምግብ ትሰራላታለች። ካልሰራችላት ካልጣፈጣት ደግሞ አስቤዛ ራሷ ትሰራለች። ሴትም ልጅ ነች፣ ግን ሰራተኛ ነው የምትሰራላት በእኔ እስከማውቀው ድረስ። እሷም ሌላን ነገር ካለች እንትን ትበል። ቤትም ሰጥቼ ደሞዝ በጣም ተስማምተን ነው የምንሰራ የነበረው። አሁን በኋላ ወደ 6 ወር ምናምን ሲሆን ወደ 5 ወር ከምናምን 5 ወር ይቅርታ ለወራቱ 5 ወር ከ21 ቀን ነው የሰራችው። ወደ 5ኛ ወሩ ሲመጣ እሄዳለሁ አለች። አመመኛለች። ከመጀመሪያም ሳትመጣ ወይ ኩላሊት ያመኛል ትለኝ ነበረ እና እሄዳለሁ አለች ስትል እንደውም ምን አይደለም በሳራ ራሱ ባይዘው እኔ የባለቤቴ ስም ነው ሳራ፣ የእሷ ስም ፋሲካ ነው። ፊት ለፊት ስለማወጣቸው ከጀርባ ሆኜ ፊት ለፊት ስለማወጣቸው እሷን ሳራ ነው የምትመስላቸው። አብዛኛው ሳራ ነው የሚላት። ስቲል ብዙ ከስተመሮችም ያውቃሉ ሳራ ነው የሚሏት። እኔ ተቃውሞ የለኝም። ባለቤት ነው ብዬም አላውቅም። የላከችውን ዕቃ እንኳን ከፍቼ አላውቅም። በጣም እለቃለሁ እኔ እንትኑ ማለት ነው። ለእነሱ ነው ኃላፊነት የምሰጠው። እነሱም ስራቸውን በአግባቡ ይሰራሉ፣ አብረን ለማደግ ማለት ነው። ምንድነው አሁን የተፈጠረው? መጨረሻ ላይ ለቃ እሷ ሄደች። ስትሄድ ሲም ካርድ ቲክቶክ የራሷን ቲክቶክ ይዛ ነው። ማንም ሰው ሲቀጠር ቲክቶክ አለ ወይ እንደዚህ ያለው ይባላል። ላይቭ ትችላለህ፣ ሶሻል ሚዲያ አክቲቪቲ ምናምን ተብላ የሚቀጠረው ቲክቶክ ዋን ይዛ ነው የመጣችው። የመጀመሪያ ቀን ጌንስተር አንድ ቀን ነው በራሷ ቲክቶክ የገባችው። አንድ ቀን ይሄ ለእሷ ለክሯ ማለት አንድ ቀን ቲክቶክ ላይ ገባች። በቃ አለቀሰች። እንዴ ማባራት መሰላት ቲክቶክ ወይ እሷ እንትን አላለም ላሰበችው አለ። ከዚ የራሴ ቲክቶክ የድርጅት ቲክቶክ አለኝ እኔ ማለት ሰው ኮነ ሰርቶ ሄደው ከበፊት ነጫልቱ ብዙ ልጆች ሰርተዋል። ቲክቶክን ሰጠዋት። የራሴ ቲክቶክ ፐርሰናል የራሴ የድርጅቱ የምጠቀምበትን ቲክቶክ አንስቼ ሰጠዋት። በእኔ ቲክቶክ እስክትወጣ ድረስ በእኔ ቲክቶክ ነው። ይሄ ምን ማለት ነው? አሁን ያለህበትን ይሄ ሳራ አሁን ሌላም ሰዎች ይሰሩበታል። እሷም ሰርተ እሷን በዚህ ነው የሰራችው። ሳራ ባልትና ስለሚል ሰዎች በቃ ሳራ ነው የሚመስሏት እንጂ በፋሲካ ሰው በሳራ ኦፍኮርስ የራሷ ከስተመሮች ሶሻል ሚዲያ ይህን አካውንት ስትሰጣት ስንት ነበረ ፎሎ? 10,000 ምናምን ነበር። 4,000 አልነበረም ስትሰጣት? 4,000 10,100 አለ እስከ ምክንያት ሁሉ ነገር አለ። መቼ እንትን እንዳለም እኮ ማየት ይቻላል። ሁለተኛ እዚህ ቲክቶክ ላይ ገብተሽ ብታይ እኔ ስገባ ላይቭ ላይ የሚታይ ሰው አለ። የምፖስታቸው ቫይራል የሚወጡትን ግቢ ላይ በጣም ነው የምንቀሳቀሰው። ብዙ ከስተመር አለ። እንጀራ አስጋግር ነበር። ሳር ልብስ ቤት አለ። በባልትና አቡዳቢ ኮሚኒቲ እዚህ ጋር ኤምባሲ በብዙ ሰው ያገኛል። ገብቶሻል? በስራ ማለት ነው። በዛ እሷም የራሷ ይኖራታል። የኔም ከስተመሮች በአብዛኞቹ ያናግሯታል። ታውቃለች። እሷ አይመልስልንም፣ አያደርሰንም። የእሱን የላከን የእሷን ቁጥር ነው የምሰጠው። ይሄ የምንሰራበትን ቁጥሩ ሲም ካርዱ የማን ነው? የእሷ ሲም ካርድ ነው። አይዘው ይዛ የመጣች ሲም ካርድ ነው። የመጀመሪያ ቀን ልክ ቲክቶክን ሰጥቻት ስልክና ሲም ካርድ ስልኩን በራሷ እኔ ስልኮች አሉ ታውቃለች። እዚህ ቁጭ ብሏል የሚሰሩበት ከ6 5 በላይ ስልክ አለ። ስልክና ሲም ካርድ ሰጥቼ ማሰራት አያቅተኝም። ገብቶሻል? የራሴን ሲም ካርድ የራሴን ቲክቶክ የሰጠው ሰው ሲም ካርድ እና ስልክ ሰጥቼ እንኪስሪበት ማለት አላቃተኝም። ደስ ስትመጣ በምን አጋጣሚ እንደሆነ ብቻ በማላስታውሰው ስንትኑ ሰጠዋት። ቲክቶኩን በዛ አጋጣሚ ሰጠዋት። አሁን ባልኩሽ ሲም ካርዱን ደግሞ እዛ መጀመሪያ የምሰራበት ቤት አለች። ቲክቶኩን የሰጠካት በእሷ ቲክቶክ
ስትገባ ሰው ስላልገባ አልቅሳ ስራውን የምታጣ ስለመሰላት ያው ስራውን እንደማታጣውና አይዞሽ ለማለት ያንተን አካውንት ሰጠካት። ኦኬ እሺ። በእኔ ስሪ በድርጅቱ ግዴታ በእኔ ቲክቶክ ስሪ ምናምን የሚሉ አሉ ድርጅቶች። በእኔ ሲም ካርድ በእኔ ቲክቶክ ያ ይጠቅማል። አሁን ጥሩ መሆን ዋጋ ያስከፍላል። ምንድነው ጥሩ ስትሆኝ ኢንዶፍ ዘዴ ዋጋ ያስከፍልሻል። አሁን ያኛው ቲክቶክን ሰጠው ጥሩ ነው። ለእኔ ስራ እኮ ነው እንዲሰራልኝ ነው ቲክቶክን የሰጠሁት። ያሞ ይጠቅመኛል። ውጤት አመጣ ምናምን እየሰራ ሲም ካርዱን ወደ ሲም ካርዱ ነው ይቅርታ፣ ሲም ካርዱ ደግሞ የራሷ ሲም ካርድ ይዛ የመጣችው። ስልኳ እንደውም የተበላሸ ነበር። ሄደን የመጀመሪያ ቀን ስልኳ የተበላሸ ነው። ሄደን አስታውሳለሁ እዚህ ሻራ ናጅዳ አሰራን፣ ሲም ካርዱ ስልኳን አሰራንና በራሴ ሲም ካርድ ልጠቀም ወይ በእናንተ ሲም ካርድ ልጠቀም አለች። ችግር የለውም ተጠቀሚ፣ በራሴ ሲም ካርድ ተጠቀሚ ያልኳት። ባልፈልግ የዛው ጊዜ ፍቃዱን እኔ ነኝ አለ ድርጅቱ የኔ ስለሆነ ፍቃድነት ሰጠዋል። ተጠቀሚ ያልኳት። ከዛ ተጠቀመች ምናምን። አሁን 5ኛ ወር ከምናምን ልሄድ ነው አለች። አሞኛል ልትሄድ ነው ስትል እንደውም በሳራ አስጠየቋት፣ በባለቤት የሆነ አስጠየቋት። አልሄድም ብላኝ ነበር እኔ። እሷ ደግሞ ጠየቀቻትና ቀጠለች። ከዛ ቀጠለች። አሁን አመማት። እውነት ለምን መጨረሻ ላይ አመማት መሰለኝ እንዳለች አመመኝ ስትል መጨረሻ ላይ 5 ወር ከ21 ያልኩሽ ስለ 5 ወር ከ21 በ13 ቀን የዛኛው ወር በ13 ነው ሄደችው። ዛሬ ወር ከምናምን አለፍ። በ13 ስትሄድ የገና 21 ቀን ለመሆን 13 ስትሄድ ስንት ነው? 8 ቀን ምናምን ይቆራታል። የ8 ቀን ደሞዝ ሳልቆርጥ ሙሉ ደሞዟ መስክራለች። ልነግርሽ ነው እኔ ማንም እንዲመሰክር ሳይሆን ያለውን ሪያሊቲ ነው። ሳልቆርጥ አዲስ ሳምሰንግ ስልክ ደግሞ 800 ብር 700 ብር አዲስ ስልክ ሪሲቱም አለ ገዝቼ አምጥቼ ተመራርቀን ባለቤቴን ስማ። ከዛ ሲም ካርዱን ቅር እንዳይላችሁ ልስበረው አለች። ራሷን ሄደችው። ካሜራ አለ እዚህ ሙሉ ካሜራ አለ ስትል ልስበረው ስትል አይ ከስተመር ብቻ እንዳይሄድብ እኛ ከስተመር ቁጥር እንዳሰጭ እንጂ ሲም ካርዱን ይዘህ ሂጂ አለ። የኪዳነ ምሕረት እና መጽሐፍ ቅዱስ ምናምን ይዛ ስማ። መጽሐፍ ቅዱስ አለ ስትስሙ ምን ሁሉ ቪዲዮ ስማ ቃል ገብታ ችግር የለው ማለት በትከፍቺ ብትሰሪ ምንም ብትኔ እነግራታለሁ። ብዙ ጊዜ ችግር የለብኝ። ለእኔ ብቻ ብላ አይደለም ከሀገር የመጣችው፣ ከባልትና ነው ያመጣዋት። ሌላ ባልትና ስትሰራ በማስታወቂያ ነው የመጣችው። እኔ ወጣም ብትሰራ ማንም ይቀጥላል። ግን ምንድነው ብዙ ሰው ስለሚመጣ ስለሚሄድ ከስተመሮች ክሊር የኔን እቃ የሚፈልጉ ፕሮዳክት ስለሚፈልጉ የጥንቃቄ መልዕክት መልቀቅ እኮ ይችላሉ። ሜንሽን አላደረግም ማንንም ሰው። የኔ ድርጅት የኔን እቃ የምታገኙት በዚህ ቲክቶክ አካውንት ነው። በእኔ ስም የሚነግዱ አሉ አልኩሽ። ይኸውልሽ የተለያየ ድርጅቶች በአንዱ ይሰራል፣ ተመሳሳይ ያወጣል። ለጥንቃቄ መልዕክት ፋሲካ ከወጣች ከወር በኋላ ነው እንግዲህ ወር ከምናምን በኋላ ነው ቪዲዮ የለቀቁት። ካኖን ሰጣችሁን ቀን ያዥ። ስለዚህ እሷ ከተቀጠረች በኋላ ልክ እሷ ስራ ስትቀጠር እሷ 15 ቀን ቤት ታማ ተኝታ አልተሰራም ቪዲዮ። ግን ልክ እሷ ስራ ስትቀጠር ቪዲዮ ተሰራ። መልካም እሺ። እኔ አሁን ይኸውልሽ ስላመማት ስትሄድ በ19 አይደል ሄደችው እሷ በ13 ስትሄድ እስከ 21 እኮ ነው ከፍያታለሁ። እስካለችበት ድረስ እስከምታርፍ ቀኗ እስኪደርስ ቤት እስክታርፍ ድረስ እኔ ከፍያታለሁ እስከ 21 እንደሄደች እንደው ምን አለችልኝ? ስቶሪ ላይ ለመልካምነት ስቶሪ ላይ አስቀምጥልሃለሁ እንደሄደች 2 ቀን ነው ምናምን ነው ስታተክስ ላይ ያስቀመጠችው። ጠፋ። ስታተክስ ላይ ያስቀመጠች ፕሮፋይልም አድርጋለች። አይዘው ያለ 1 ቀን ለ2 ቀን ፕሮፋይልም አድርጋለች። ለ20 ቀን ነው እዚህ ጋር የጻፍኩት። ለ20 ቀን ፕሮፋይል ላይ በዚህ ስልክ ቁጥር ከዚህ በኋላ አትዘዙ ብላ የእናንተን አዲሱን ቁጥር አስቀምጣ መጨቃጨቅም አልፈልግም። ለ20 ቀንም ካረገች ለ2 ቀን ምንም ችግር መልካምነቱ እሱ የእሷ መልካምነት። እኔ ግን ይጂና ቲክቶክሽ ላይ ፕሮፋይል አርጊ ለምን አወረድሽ? ከሄደች በኋላ አውርቻት አላውቅም። በቀደም ከ3 ቀን በፊት ስንት ቦይስ ያዘች? 2 ቦይስ ያዘች ነው። ይህ ቪዲዮ ለእኔ ይገባል እንደዚህ መልስ ራሱ እስክሰጥ ቦለቀች። ከቲክቶክ ቦለቀችኝ። ከዚህኛው ከቦይስ መልስ እንኳን መስጠት አልቻልኩም። ቦለቀችኝ። ዛሬ ድጋሚ ዛሬ ቀን ላይ ቦይስ ያዘችኝ። ምንድን ነው ቆይ የምትፈልገው? እንድንትን ልትል ማለት ነው። ለሪካርድ ነው ይመስለኛል። እኔ ደግሞ ስራ ላይ ስለሆንኩ ራሴ ነው የምሰራው ስለሆንኩኝ መመለስ አልቻልኩም። ይኸው ድምፁ ራሱ ቆይ ላሰማ። ፋሲካ በኋላ ነው መመልስልሽ ስራ ላይ ነኝ ብዬ ዛሬ ነው እንግዲህ ዴቱ ምኑ በስራ ነው እንጂ መምጣት በመካሰስ እኔ በጣም ነው እንዲም ባክግራውንድ የለኝም። ቆይ
ግን እሷ እንደ ማስፈራሪያም ታደርግ ነበር። እንደዚህ አወጣቸው እኔን ሳየው ሌሎችም ሰዎች አሁን እስቲ ሻወር የምንረከብበት ልጅ ነበር አንድ ጊዜ ከዱባይ ፌክ ቃል እኮ ሚዲያ ላይ ነው። እንደዚህ አይነት ነገር አላቸው። እኔ ስራዬን ብቻ ነው የምሰራው፣ ማንም ሰው ላይ አልደርስም። ግን ሚዲያ ማስፈራሪያም መሆን የለበትም። በዚህ አጋጣሚ አብዬ ቆይ ይህችን ነገር እንትን ልበል። ዛሬ ነው ከብሎክ የፈታች። ምን አለችኝ እዚህ ጋር ማሲጋ እንዴት ነው? ሰላም ሆንሽ? ሁሉ ሰላም? በቀደምም እኮ ለእንትን ስልሽ አንቺ ቦለክሽኝ ወዲያው መልስ ልሰጥሽ ብዬ ማለት ነው። ለጠየቅሽኝ ጥያቄ ለመለስልሽ ወጥተሻል። እኔ ስራ ላይ ነው የምሆነው ብዙ ጊዜ መኪና እየነዳሁ ማብራራት አልቻልኩም። ስድቦቹን ሁለት ሰዎች ደግሞ ተከታትላል። ለዚያ ይገባኝ ሀሳቤን እንኳን አልሰማሽም። ሀሳብሽን አስቀመጥሽ ወዲያው ነው የፈለግሽ። የመቦላለቅ ደረጃም መንደርሰው አይደለም። መቦላለቅ ደረጃ የምንደርሰው አይደለም። እኔ አላውቅም እውነት ለመናገር እንደው በምን እንደምመል እኔ ከስራ ውጭ እኮ አንገናኝም እኮ እኔ እና እሱ በእውነት ቲክቶክ ላይ ከሆነ የቦለኩትኝ ሪፖርት እንዳያደርግብኝ ነው ብላለች። እኔ በየትኛው እኔ ቁመኔ ላይ ነኝ። ቤት እንደዚህ ሪፖርት እንዴት ነው ማረው? ለምን አረጋታለሁ? ሲጀምር ከቦለቀች በምንድን ነው ማረጋገው? ከቦለቀች ስታይላችሁ ቮይስ ምንድን ነው? ሁለት ቮይስ ደግሞ ቆይ እልክልሻለሁ። ተናድጄ ነው ብላለች። እልክልሻለሁ ሁሉን ነገር ለሰው እዚህ ጋር ያለሽ አቡዳቢ ላይ ማት ከስተመሮች አለ። ማት ሰው መጥቶ ማውራት ይችላል። በእውነት እኔ በጣም እኔ ጃኒ ቃል የለኝ እንደዚህ አይነት ነገር በታምር እቆማለሁ ብዬ አስቤያለሁ። ስራ ብቻ እቺ ልጅ ገንዘቧን አልበላሁም፣ ደሞዟን አልበላሁም። አንደኛ ነገር እንክብካ አንድ ቀን ቃላት አንድ ቀን ተናግሬ አላውቅም። ቃላት ተናግሬ ማለቅ ደሞዟን ያልበላው ምንም አይነት ነገር ውስጥ በታምር ያላስፈራራው ምንም ያላረኳለች። ቤት ውስጥ እንግዲህ ሱቅ ነው ቤት ውስጥ ሂዳ ልትከፍት ሀሳቧ ካላት ሂደስ ክፈቺ። እኔ ምን ቤት ውስጥ ክፈቺ ምን ክፈቺ? እኔ ሱቅ ነው ህጋዊ ሁለት ሱቅ ነው ያለኝ፣ ላይሰንስ አለኝ። አሁን ዱባይ ላይ ምን አለ መሰለሽ የብዙ ድምፅ እኛ አሁን ብዙ አውጥተን ሰራተኛ የቤት ኪራይ 60,000 70,000 ድራም እንከፍላለን። በጣም ነው የምንለፋው እውነት ለመናገር ሱቅ ይዘን። በቀላሉ ደግሞ እሷን ነው ትነግራለች ለብዙ ሰው ክፈቱ፣ ለእኛ ሞራልም አትጨነቅ። 10,000 ብር ነው የሚያስፈልገው ክፈቱ፣ ቤታችሁ ስሩ ምናምን ይባባላል ሰው። አንድ ቀን እኛ ሱቅ አለን ብለን አንድ ቀን ተናግረን አናውቅም። ማንም ሰው የፈለገው መስራት ይችላል።